ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎችን ነው። ኢትዮጵያና ጣሊያን በባህር ኃይሎች ጉዳይ ላይ በጋራ ለመስራት መስማማታቸው ተሰማ። በቤንሻንጉል ጉሙዝ ታጣቂዎች ከ40 በላይ ሰዎችን መግደላቸውን ነዋሪዎችና የአካባቢው ባለስልጣናት ተናገሩ። ዓለም አቀፉ የቀይ መስቀል ኮሚቴ በለጋሾች አስተዋጽኦ መቀነስ ምክንያት የሥራ ቦታዎችን እንደሚቀንስ አስታወቀ። ውድ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ ያብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ኢትዮጵያና ጣሊያን በባህር ኃይሎች ላይ በጋራ ለመስራት መስማማታቸው ተገለጸ። በሌላ በኩል የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አሬም አንደርሰን ኢትዮጵያ በቀይ ባህር በኩል ብትወጣ የበለጠ ለቀጠናው ሰላም ትሰራለች ሲሉ አስታውቀዋል። ሩሃ ግርማ ተጨማሪ አላት። የኢትዮጵያ ባህር ኃይልና የጣሊያን ባህር ኃይል በትምህርትና ስልጠና ዙሪያ የልምድ ልውውጥና በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ውይይት አድርገዋል። የጣሊያን የባህር ኃይል ልዑክ ቡድን ጃልሜዳ የሚገኘውን የኢትዮጵያ ባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኘ በኋላ የሁለትዮሽ ስምምነቱን ከኢትዮጵያ ባህር ኃይል ምክትል አዛዥ ኦፕሬሽናል ኮሞዶር ጀማል ቱፊሳ ጋር ተፈራርመዋል። በዚህ የሁለትዮሽ ውይይት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የጣሊያን ባህር ኃይል ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት በመምጣታቸው ታላቅ ክብር እንደተሰማቸው ገልጸዋል። የጣሊያን የባህር ኃይል ልዑካን ቡድን መሪ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር በተለይም በትምህርትና ስልጠና ዙሪያ ያላትን ልምድ ለማካፈል ዝግጁ መሆኗን በመግለጽ ሀገራቸው ኢትዮጵያን አጋር ለማድረግ ፍላጎት እንዳላትም ገልጸዋል። በሌላ ዜና ኢትዮጵያ በቀይ ባህር በኩል ብትወጣ የበለጠ ለቀጠናው ሰላም ትሰራለች ሲሉ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ገልጸዋል። በአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን የተመራ ልዑክ ከኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ባደረጉት ውይይት በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸው ተገልጿል። በውይይቱ ላይ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ከአሜሪካ ጋር ያላት ወታደራዊ ግንኙነት ተጠናክሮ የሚቀጥል እንደሆነ ገልጸው ሁለቱ ሀገራት ወታደራዊውን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ መምጣታቸውንና ኢትዮጵያ ሽብርተኝነትን በመዋጋት ከፍተኛውን ሚና እየተጫወተች ትገኛለች ብለዋል። ፊልድ ማርሻሉ አክለውም ኢትዮጵያ አልሸባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል ገልጸው የባህር በር ፍላጎቷም ለሰላማዊና ኢኮኖሚዋን ለመገንባት መሆኑን ተናግረዋል። ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችውን ሚና ያደነቁት የአሜሪካው የአፍሪካ እዝ አዛዡ ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለን ብለዋል። በኢትዮጵያ በኩል ያሉ ፍላጎቶችና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩ ጠቁመው በዕለቱ የአፍሪካ ቀንድ የሰላም ሁኔታ በሚል ርዕስ በኮሎኔል መስፍን አውላቸው ጥናታዊ ጽሑፍ ቀርቦ ውይይት የተካሄደ ሲሆን ሁለቱ ሀገራትም ስጦታ ተሰጣጥተዋል። በቤንሻንጉል ጉሙዝ ታጣቂዎች ከ40 በላይ ሰዎችን መግደላቸውን ነዋሪዎችና የአካባቢው ባለስልጣናት ተናገሩ። ከአካባቢው ባለስልጣናት አንዱ የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው ተናግረዋል። ዮናስ ግርማ ዝርዝር አለው። በቤንሻንጉል ጉሙዝ በታጣቂዎች ተፈጸመ የሚባል ጥቃት በተደጋጋሚ ይሰማል። በክልሉ ማቆሚያው ባልታወቀ ጥቃቶች የበርካቶች ሕይወት እያለፈ እንዲሁም በርካቶች ከቀያቸው እያፈናቀለ ስለመሆኑ ይነገራል። ባሳለፍነው ሳምንት በተመሳሳይ ታጣቂዎች ከ40 በላይ ሰዎችን መግደላቸውን ነዋሪዎችና የአካባቢው ባለስልጣናት ተናግረዋል። ከአካባቢው ባለስልጣናት አንዱ የቡለን ወረዳ አስተዳዳሪ አቶ ነመረ ማሩ በጥቃቱ 36 ሰዎች መገደላቸውን መረጃ እንዳላቸው ለቢቢሲ አማርኛ መናገራቸው ተገልጿል። በክልሉ የሸኔ ታጣቂዎች ፈጸሙት በተባለው ጥቃት ህጻናትና ነፍሰ ጡር እናቶችን ጨምሮ ከ40 በላይ ሰዎች መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ገልጸዋል። ታጣቂዎቹ ጥቃቱን በምዕራብ ኢትዮጵያ በምትገኘው ቤንሻንጉል ጉሙዝ ክልል ቡለን ወረዳ በኩጂ ቀበሌ ውስጥ የፈጸሙ ሲሆን ወንጀሉ የተፈጸመው ቅዳሜ ዳር 13 2018 መሆኑንም ከአካባቢው የሚወጡ መረጃዎች ይጠቁማሉ።
የቡለን ወረዳ አስተዳዳሪ አቶ ነመረ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው ሲናገሩ የአካባቢው ሚሊሻ ደግሞ ቅዳሜ ዕለት 40 ሰዎችን መቅበራቸውንና እሁድ ዕለት ደግሞ ወደ ቡለን ወረዳ ለሕክምና ሄዱ 2 ሰዎች ሞተው መምጣታቸውን አያይዘውም ገልጸዋል። ከቤንሻንጉል ክልል ቡለንና ወንበራ ወረዳን የሚያካትተው የሽናሻ ልዩ ምርጫ ክልል የህዝብ ተወካዮች ምክር ቤት ተወካይ የሆኑት ዶክተር መብራቱ አለሙ ደግሞ ጥቃቱ ቅዳሜ ሌሊት ከ11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውንም ጨምረው ተናግረዋል። የምክር ቤት አባሉ ዶክተር መብራቱ ሲናገሩ በኩጂ ቀበሌ ላይ ነዋሪዎች እንቅልፍ ላይ ያሉ ታጣቂዎች ገብተው ቶክስ መክፈታቸውንና ነዋሪዎች ተደናግጠው ሲወጡና በተኙበት ያገኟቸው ላይ በጭካኔ የተሞላ ግድያ ፈጽመዋል በማለት ድርጊቱን አብራርተዋል። ቢቢሲ ያነጋገራቸውና በጥቃቱ የቤተሰቦቻቸው አባላትን የተገደሉባቸው አንድ ግለሰብ ታጣቂዎቹ 41 ሰዎች መግደላቸውን እንደሚያውቁ ተናግረዋል። በአጠቃላይ በጥቃቱ ጉዳት ደርሶባቸው ለሕክምና ሄደው የሞቱትን ጨምሮ ቁጥራቸው ወደ 42 የሚሆኑ ነዋሪዎች በጥቃቱ መገደላቸውንም ስለ ድርጊቱ ለመገናኛ ብዙሃን አስተያየታቸውን የሰጡ የአካባቢው ነዋሪዎችና ባለስልጣናት ገልጸዋል። የህዝብ ተወካዮች የምክር ቤት አባሉ እንደሚሉት ታጣቂዎቹ በኩጂ ከተማ መሃል በመግባት በፈጸሙት ጥቃት ወደ 40 ሰዎች መገደላቸውንና ቆስለው ሆስፒታል ከገቡት ውስጥ የሞቱ ሰዎች መኖራቸውን መስማታቸውን ተናግረዋል። በተጨማሪም የአካባቢው ነዋሪዎች ለቲክቫ ኢትዮጵያ በሰጡት ቃል 41 ሰዎች በሸኔ ታጣቂዎች ተገድለዋል። በተለይ ሴቶች፣ ህጻናትና አዛውንት ናቸው የተገደሉት። ይህን ያደረጉት የሸኔ ታጣቂዎች ናቸው በማለት ቃላቸውን ሰጥተዋል። ነዋሪዎቹ አክለውም ታጣቂዎቹ ከ12 በላይ ንጹሃን ሰዎችን በማቁሰሉና ቤት ንብረት በማቃጠል አስነዋሪ ድርጊት ፈጽመዋል በማለት ድርጊቱን የኮነኑት ሲሆን እስካሁንም ይህን ድርጊታቸውን ያወገዘ የመንግስት አካልም ሆነ ሚዲያ ባለመኖሩ አካባቢው በሀዘንና በስጋት ተውጧል በማለት ድርጊቱን ገልጸውታል። በተጨማሪም የክልሉ ምክር ቤት አባል አቶ ለሜሳ ኖኖ በሰጡት አስተያየት ትላንት አጣሪቻለሁ ቡለን ወረዳ በኮጂ ቀበሌ ላይ ማለዳ ላይ ራሱን ኦነግ ሸኔ በማለት የሚጠራው የታጣቂዎች ኃይል ህብረተሰቡ ላይ ጥቃት ፈጽመዋል። ታጣቂዎቹ በፈጸሙት ጥቃት 40 የሚሆኑ ሰዎች የሞት ጉዳት ደርሶባቸዋል። ንብረትና ቤትም ላይ ጉዳት አድርሰዋል። ድንገተኛ ጥቃትን የፈጸሙት ብለዋል። የክልሉ ምክር ቤት አባሉ አክለውም የክልሉ መንግስት ከፌዴራሉ መንግስት ጋር ተነጋግሮ በቦታው ላይ ቋሚ መከላከያም ሆነ የፖሊስ ኃይልም ማስቀመጥ አለበት ያሉ ሲሆን ታጣቂዎቹ ተደጋጋሚ ጥቃት እየፈጸሙ የሚገኙ ሲሆን የሚመለከተው አካል ሊያስቆማቸው ይገባል በማለት አስተያየታቸውን ቋጭተዋል። በአገሪቱ ውስጥ በተለያዩ አካባቢዎች ላይ በነዋሪዎች ላይ የሚደርሱ ጥቃቶች እየበረከቱ ሲገኝ መንግስትም የህብረተሰቡን በህይወት የመኖር መብት ጥያቄ ውስጥ የሚያስገቡ ሁኔታዎች ሲፈጠሩ አስቸኳይ የሆነ መፍትሄ መስጠት እንደሚኖርበትም ይታወቃል። ዓለም አቀፉ የቀይ መስቀል ኮሚቴ በለጋሾች አስተዋጽኦ መቀነስ ምክንያት በጀቱ ላይ ባጋጠመው የ17 በመቶ ክፍተት ምክንያት 2900 የሚሆኑ የሙሉ ጊዜ የስራ ቦታዎችን እንደሚቀንስ አስታውቋል። በዓለም አቀፍ ደረጃ በአሁኑ ወቅት ከ18000 በላይ ሰራተኞች ያሉት ኮሚቴው ከአጠቃላይ ቁጥሩ 2900 አካባቢ የሚሆኑ የስራ ቦታዎችን በበጀት እጥረቱ ምክንያት ተቀናሽ እንደሚያደርግ ተገልጿል። ጌታውን አበበ ተጨማሪ አለው። ዓለም አቀፉ የቀይ መስቀል ኮሚቴ በለጋሾች አስተዋጽኦ መቀነስ ምክንያት በጀቱ ላይ ባጋጠመው የ17 በመቶ ክፍተት 2900 የሚሆኑ የሙሉ ጊዜ የስራ ቦታዎችን እንደሚቀንስ አሳውቋል። በዓለም አቀፍ ደረጃ በአሁኑ ወቅት ከ18000 በላይ ሰራተኞች ያሉት ኮሚቴው ከአጠቃላይ ቁጥሩ 2900 አካባቢ የሚሆኑ የስራ ቦታዎችን በበጀት እጥረት ምክንያት ተቀናሽ እንደሚያደርግ ገልጿል። ኢትዮጵያን ጨምሮ በበርካታ ሀገራት የሰብአዊ ድጋፍ እርዳታ የሚያደርገው ኮሚቴው በስራ ቦታ ቅነሳው ምክንያት የሰብአዊ ድጋፍ መስተጓጎል ከሚያጋጥማቸው ሀገራት ውስጥ ኢትዮጵያን አንዱ ያደርጋታል። የማህበሩ የሰብአዊ ዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊ አቶ መስፍን ደረጀ እንዳሉት በሀገራችን ላይ ተጽዕኖ ይኖረዋል ሰራተኞቹ የሚቀነሱት የዓለም አቀፍ ቀይ መስቀል ኮሚቴ በጀት በመቀነሱ ምክንያት ስለሆነ በዚህ ምክንያት ሰብአዊ አገልግሎት የሚሰጡት በመቀነሳቸው የሰብአዊ አገልግሎት አሰጣጡ ላይ መስተጓጎልን ይፈጥራል ሲሉ ገልጸዋል። የበጀት እጥረት ሲኖር በየጊዜው ሊያጋጥም የሚችል የሰራተኛ ቅነሳ ከአሁን በፊት የተለያዩ የዓለም አቀፍ ተቋማት እንደ WHO ያሉ ላይም ተጽዕኖ ያሳደረ ነው ያሉ ሲሆን ምን ያህል ሰራተኞች በኢትዮጵያ ከስራቸው ይቀነሳሉ ለሚለው እነሱ ዓለም አቀፍ ተቋማት ስለሆኑ በምን ዘርፍ ላይ እንደሚቀንሱና የትኛው ሰብአዊ እርዳታ ቅድሚያ እንደሚሰጡ በራሳቸው መንገድ ነው የሚለዩት ብለዋል።
ዓለም አቀፍ የቀይ መስቀል ፌዴሬሽን በቅንጅት ከቀይ መስቀል ጋር በጋራ ስንሰራ ነበር ያሉት አቶ መስፍን ሰብአዊ አገልግሎቶች ላይ በትብብር ነው የምንሰራው። በተለይ ግጭት ያለባቸው አካባቢዎች ላይ የዓለም አቀፍ ቀይ መስቀል ኮሚቴ በሀገራችን ድጋፍ እንደሚያደርግ ገልጸዋል። በመድኃኒት አቅርቦትና በተለያዩ ዘርፎች ግጭት የሚነሳባቸው አካባቢዎች ላይ ሰፊ የህይወት ማዳን ስራ ላይ ተሰማርተው እንደቆዩና አሁንም ከፍተኛ ድጋፍ እያደረጉ እንደሚገኙ ጠቁመዋል። ሰራተኞች በመቀነሳቸው ምክንያት በማህበሩ ላይና በሰብአዊ ድጋፍ አቅርቦት ላይ ምን ያህል ተጽዕኖ ሊያሳድር እንደሚችል አናውቅም ያሉት አቶ መስፍን ነገር ግን ተጠቃሚውን ይጎዳል፣ በከፍተኛ ደረጃ የህይወት ማዳን ስራውን የሚያስተጓጉል ነው ብለዋል። የሚፈጠረውን ክፍተት ለመተካት ምን ያህል ይሰራል የሚለውን የማህበሩ የሰብአዊ ዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊ ለቲክቫ ኢትዮጵያ እንደገለጹት የሚተካና የማይተካ ክፍተት አለ። በጄኔቫ ኮንቬንሽን መሰረት ዓለም አቀፍ ቀይ መስቀል በምሳሌነት ጋዛ ላይ ገብተው የህይወት ማዳን ስራዎችን እንደሚሰሩ ጠቁመዋል። የሀገሬው ዜጋ ያልቻለውን ዓለም አቀፍ ቀይ መስቀል ገብቶ ድጋፍ ያደርጋል። በሀገራችንም ግጭት ያለባቸው አካባቢዎች ውስጥ የሚሰሩት ስራ በቀላሉ የሚታይ አይደለም። በርካታ ሺህ ዜጎችን ህይወት የማዳን ስራ ነው የሚሰሩት በማለት አንስተዋል። የበጀት እጥረት ስላጋጠማቸው ቅድሚያ ሊሰጡት ለሚችሉት ፕሮጀክቶች ብቻ ቅድሚያ ይሰጣሉ፣ ነገር ግን ሌላውን ይቋረጣል ማለት አይደለም ያሉት አቶ መስፍን እነሱ ሲሰሩበት በነበረው መጠን መሸፈን አስቸጋሪ ይሆናልም ብለዋል። ቀይ መስቀል ገለልተኛና ነጻ ሆኖ ሰብአዊነትን የሚለውን ቀዳሚ መርህ በማስቀደም ማንኛውም የታጠቀና ያልታጠቀ ኃይል ሰብአዊ ፍጥር በመሆኑ ብቻ መደገፍ አለበት ብሎ ያምናል ያሉ ሲሆን የትኛውም በታጠቀ ኃይል በተያዘ የሚሆን ባልተያዘ አካባቢ ተንቀሳቅሶ የመስራት ኃላፊነት አላቸው። ከዚህም አንጻር እነዚህን ድጋፎች ማጣት ከፍተኛ ዋጋን ሊያስከፍል እንደሚችል አንስተዋል። አሜሪካ የሱዳን ተዋጊ ኃይሎች የተኩስ አቁም እቅዱን አልተገበሩም አለች። የአሜሪካ አምባሳደር ማሳድ በሎስ በትላንትናው ዕለት እንደተናገሩት የጦር ተቀናቃኝ ኃይሎቹ የተኩስ አቁም አዋጅ ቢያውጁም አሁንም ጥቃት እየፈጸሙ ነው ሲሉ ገልጸዋል። ተጨማሪ ያለን የአሜሪካ አምባሳደር ማሳድ ብሎስ እንዳሉት በአሜሪካ የቀረበው እቅድ ይዘት ላይ ምንም አይነት ተቃውሞ ባይኖርም የሱዳን ጦር ሊሳካ የማይችል ነው ብለው የገለጿቸውን ቅድመ ሁኔታዎች ይዞ መጥተዋል። በጦርነቱ ውስጥ የሰራዊቱ ተቀናቃኝ የሆነው ፓራሚሊተሪ ፈጣን የድጋፍ ኃይሎች አርኤስኤፍ ሰኞ ዕለት ከአሜሪካ ፍላጎት ጋር በሚስማማ መልኩ የጦርነት ማቆም ሀሳቡን ቢስማማ ነገር ግን በትላንትናው ዕለት ከሱዳን ሰራዊት በምዕራብ ኮርዶፋን ግዛት ባባኑሳ በሚገኝ ሰፈር ላይ የተሰነዘረውን ጥቃት መከላከሉን ተናግረዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በሚያዝያ 2023 በሰራዊቱና በአርኤስኤፍ መካከል የተፈጠረውን ግጭት ያስከተለውን የጎሳ ግድያዎች፣ የጅምላ መፈናቀልና ረሃብን ለማስቆም ጣልቃ እንደሚገቡ መናገራቸውን ይታወሳል። ቀደም ሲል በዩናይትድ ስቴትስ፣ በሳውዲ አረቢያ፣ በግብጽና በተባበሩት አረብ ኤምሬትስ የሚመሩ ጥረቶች ፍሬ አላፈሩም ሲሉም ቡድኑ ሀሳብ አቅርበዋል። የትራምፕ የአፍሪካና የአረብ ጉዳዮች አማካሪ ማሳድ ብሎስ ተኩስ ለማቆም ጠንካራ ጽሑፍ አቅርበናል፣ ነገር ግን አርኤስኤፍን የጦር ሰራዊቱ ያቀረብነውን ጽሑፍ አልተቀበሉም ሲሉም በትላንትናው ዕለት ተናግረዋል። ማሳድ ብሎስ መግለጫ ከሰጡ ከጥቂት ሰዓታት በኋላም በጦር አዛዥ አብደልፋታህ አልቡርሃን የሚመራው የሱዳን የደህንነትና የመከላከያ ምክር ቤት ብቃት ያላቸው ባለስልጣናት ምላሽ እንዲሰጡበት ሲሉ ጠይቀዋል። አልቡርሃን በበኩላቸው እሁድ ዕለት የአሜሪካ የቅርብ ጊዜ እቅድ ካዩት የከፋ እንደሆነ ከገለጹ በኋላ ትችቶቹ የእይታ ለውጥ ያሳያሉ፣ ይህም ሰራዊቱን ወደ ጎን ገሸሽ አድርጎ የአርኤስኤፍ ህጋዊነትን ሰጥቷል ብለዋል። ማሳድ ብሎስ የዩናይትድ ስቴትስ ፕሬዚዳንት የዲፕሎማሲ አማካሪ ከሆኑት አንዋር ጋርጋሽ ጋር በሰጡት ጋዜጣዊ መግለጫ ላይ የአልቡርሃን ትችቶች የተሳሳቱ መረጃዎችን መሰረት ያደረጉ መሆናቸውን ተናግረዋል። የሱዳን ጦር ቀደም ሲል የተባበሩት አረብ ኤምሬትስ በሰላም ድርድር ውስጥ መካተትን ተቃውሟል። እንዲሁም አርኤስኤፍ ከሲቪል አካባቢዎች ሰራዊቶችን ካስወጣ ብቻ የተኩስ አቁም ስምምነቱን እንደሚቀበል ተናግሮ ነበር። አንዋር ጋርጋሽ የሱዳን የወደፊት እጣ ፈንታ በሙስሊም ወንድማማቾች ወይም በማንኛውም ተባባሪ ቡድኖች መመራት የለበትም ብለዋል። ንግግራቸውም የጦር አዛዡ አብደልፈታህ አልቡርሃን በጽኑ ተቃውመውታል። ይህ በእንዲህ እንዳለ የአሜሪካ ባለስልጣናት ዋሽንግተን የሙስሊም ወንድማማቾችን እንደ አሸባሪ ድርጅት መፈረጅ ከቀጠለች ከቡድኑ ጋር የተገናኙ የክልል አጋሮች በጥልቀት ሊመረመሩ እንደሚችሉ ተናግረዋል። ታዲያ እንደ ተባበሩት መንግስታት ዘገባ የጦርነት ከ40 ሺህ በላይ ሰዎች እንዲሞቱ ከ14 ሚሊዮን በላይ ሰዎች ከቤታቸው እንዲፈናቀሉና በዓለም ላይ ትልቅ የሰብአዊ ቀውስ በመፍጠር የበሽታ ወረርሽኝ እንዲባባስና የሀገሪቱን ክፍሎች ለአስከፊ ረሃብ እንዲጋለጥ አድርጓል። ባለፈው ወር መጨረሻ ላይ በውጊያው በሲቪሎች ላይ ጭካኔ የተሞላበት ጥቃት ከተፈጸመ በኋላ በዓለም አቀፍ ጫና ስር የአርኤስኤፍ ዋና አዛዥ መሐመድ ሀምዳን ዳጋሎ ጦራቸው ወዲያውኑ አንድ ወጥ የሆነ የተኩስ ማቆም እርምጃ እንደሚወስድ ሰኞ ዕለት ተናግረዋል። የተባበሩት መንግስታት ቃል አቀባዩም በትላንትናው ዕለት በትክክለኛ አቅጣጫ ላይ የተወሰደ ትክክለኛ እርምጃ ሲሉ የአርኤስኤፍ ሀሳብ አድንቀውታል። የተባበሩት መንግስታት ቃል አቀባዩ ስቴፈን ዱጃሪክ አስፈላጊው ነገርና የታማኝነት ማረጋገጫው
ሲቪሎችን መጠበቅና በመጠኑ እርዳታ እንዲደረግ መፈቀድ አለበት ሲሉ ተናግረዋል። ቡሎስ በበኩላቸው የአርኤስኤፍን መግለጫ በደስታ እንደሚቀበሉና እንደሚጸና ተስፋ እንዳላቸው የተናገሩ ሲሆን አገሮቹን ሳይጠቅሱ ለተዋጊ ወገኖች የሚሰጠው የውጭ የገንዘብ ድጋፍና ወታደራዊ ድጋፍ መቆም አለበት ሲሉ ገልጸዋል። በጦር ሰራዊቱ የሚመራው የሱዳን መንግስት ቃል አቀባይ ካሊድ አልይሲር ሰኞ ዕለት የአርኤስኤፍ መግለጫ ከአርኤስኤፍ ጭካኔ ለማዘናጋት የታሰበ ግልጽ የፖለቲካ እንቅስቃሴ ነው በማለት የሱዳን ከፍተኛ ጄኔራሉ በአሜሪካ በኩል የሚቀርበው ከ30 ወራት በላይ የሆነው የተኩስ ማቆም ጥረት አንቀበልም በማለት እነዚህ ከአሜሪካ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤምሬትስ የተወጣጡ ኳድ የተሰኙ አስታራቂዎች ጦርነቱን ለማስቆም የሚያደርጉት ጥረትም አድሎ የተሞላበት ነው ሲሉ ገልጸዋል። ይህ በእንዲህ እንዳለም አርኤስኤፍ የግፍ ዘገባዎች የተጋነኑ መሆናቸውንና ማንኛውም በደል ሲፈጽም የተገኘ ሰው ተጠያቂ ይሆናል ብለዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በሲቢ ኢትዮጵያ ፕሪሚየር ሊግ ነገሌ አርሲ ድል ሲቀናው ወላይታ ዲቻ በውድድር ዓመቱ ለመጀመሪያ ጊዜ ድል ማስመዝገቡን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ጓደኛውን በመግደል ከሚሰራበት ባንክ ከ2 ሚሊዮን ብር በላይ የዘረፈው ወንጀለኛ በእድሜ ልክ ጽኑ እስራት ተቀጣ። ጌታውን ሙላት የተባለው ተከሳሽ ከአቢሲኒያ ባንክ ባልቻ ቅርንጫፍ ከሰረቀው በተጨማሪ 2 ተመሳሳይ ወንጀሎችን መፈጸሙም ተገልጿል። ብዙነህ እንዳለ ዝርዝር አለው። የአዲስ አበባ ፖሊስ በተለያዩ ጊዜ ሰዎች ለግል ጥቅማቸው በሚል የሚፈጽሟቸውን ወንጀሎች በማጥራት እርምጃን ይወስዳል። ጌታውን ሙላት የተባለ በጥበቃ ስራ ላይ የተሰማራ ግለሰብ የተጣለበትን እምነት ወደ ጎን በማለት የስራ ባልደረባውን ጭምር ገድሎ ዝርፊያ ስለመፈጸሙ የተሰማው ከ3 ዓመት በፊት ነበር። የወንጀል ድርጊቱ የተፈጸመው ግንቦት 6 ቀን 2015 ዓ.ም በልደታ ክፍለ ከተማ ወረዳ 9 ልዩ ቦታው ልደታ ኮንዶሚኒየም አቢሲኒያ ባንክ ባልቻ ቅርንጫፍ ውስጥ ነው። ወንጀል ፈጻሚው ጌታውን ሙላት አብሮት የሚሰራውን ጓደኛውን ሟች ዘገየ ቸሩን በተኛበት ጭንቅላቱንና የተለያዩ የሰውነት ክፍሉን በፌሮ ብረት በመምታት በመግደል የባንኩን የብር ካዝናም በብረት ፈልቅቆ 2,460,000 ብር ዘርፎ ይሰወራል። የአዲስ አበባ ፖሊስም ጠቅላይ መምሪያ የምርመራና ክትትል አባላትና አመራሩም ወንጀሉ ከተፈጸመበት ዕለት ጀምሮ በርካታ ፖሊሳዊ ቴክኒኮችን በመጠቀም ባሰባሰበው መረጃ ወንጀል ፈጻሚውን በቁጥጥር ስር በመዋል በተደረገበት ምርመራ ግለሰቡ ከዚህ ተጨማሪ 2 ተመሳሳይ ወንጀሎችንም መፈጸሙን አረጋግጧል። ከዚህ ባለፈ ግን ተከሳሹ ወንጀሉን ከፈጸመ በኋላ ማንነቱን ጭምር በመቀየር ስሙን አማረ ደሳለኝ በሚል ሐሰተኛ ስምና በሐሰተኛ የትምህርት ማስረጃ በመቀየር የጥበቃ አገልግሎት በሚሰጥ ተቋም በጥበቃ ሰራተኝነት ተቀጥሮ በመስራት ላይ እንደነበረ ፖሊስ አስታውቋል። ግለሰቡ ሰርቶ በወዙ ከመኖር ይልቅ በአቋራጭ ለመበልጸግ ካለው ብርቱ ፍላጎት በስራ ባልደረባው ላይ የግድያ ወንጀል ፈጽሞ ለመሰወር ቢሞክርም ወንጀል ፈጽሞ ከሕግ ተጠያቂነት የሚቀር የለምና ግለሰቡን በቁጥጥር ስር በመዋል ወንጀሉን እንዴት እንደፈጸመ መርቶ አሳይቷል። ፖሊስ የምርመራ መዝገቡን በማደራጀትም በአቃቢ ሕግ በኩል ክስ ተመስርቶበታል። ጉዳዩን ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ከባድ ውንብድና ሁለተኛ ወንጀል ችሎት ተከሳሽ ጌታውን ሙላትን ጥፋተኛ መሆኑን በማረጋገጥ በዕድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። የጥበቃ አገልግሎት የሚሰጡ ተቋማት የሚቀጥሯቸውን ሰራተኞች ማንነት፣ የተያያዦቻቸውን ሕጋዊነትና የሚያቀርቡትን ሰነድ ትክክለኛነት የማረጋገጥ ግዴታ እንዳለባቸውና ይህንን ግዴታቸውን ሳይወጡ ቀርተው ለሚያጋጥሙ ማንኛውም አይነት ችግሮች ፍቃዳቸው መሰረዝን ጨምሮ በሕግ እንዲጠየቁ እንደሚያደርግ የአዲስ አበባ ፖሊስ ጠቅላይ መምሪያም አሳስበዋል። በኢትዮጵያ ውስጥ ያሉ ቢዝነሶች ዓለም አቀፍ ክፍያዎችን እንዲቀበሉ የሚያደርግ እንዲሁም በሀገራችን ያለውን የክፍያ ስርዓት ወደ ዓለም አቀፍ ደረጃ ከፍ ለማድረግ ጠቀሜታ ያለው ስምምነት ተፈርሟል። ዝርዝሩን ናቲማናዬ ይነግራቸዋል። ኢቲስዊች በፋይናንስ ተቋማት መካከል ትብብር ለመፍጠር የሀገር ውስጥ የክፍያ ስርዓትን ለማሳለጥና በብሔራዊ የክፍያ ስርዓት መካከል የእርስ በርስ የገንዘብ ዝውውር ስርዓት እንዲኖር የማድረግን ኃላፊነት ይዞ በመስራት ላይ የሚገኝ ተቋም ነው። ይህ ተቋም በያዝነው ሳምንት የመጀመሪያ ቀናት ከተለያዩ ዓለም አቀፍ ተቋማት ጋር የተለያየ አጋርነትና የስትራቴጂክ ስምምነቶችን ፈጽሟል። ኢቲስዊች አስቀድሞ የፈረመው ስምምነት ከማስተር ካርድ ጋር ሲሆን ስምምነቱ የኢትዮጵያን ዲጂታል ክፍያ ስነ ምህዳር ለማሳደግና ሀገሪቱን ከዓለም አቀፍ የፋይናንሻል ስርዓት
ሀገራት ጋር ያላትን ግንኙነት ለማጠናከር ያለመ መሆኑ ተጠቅሷል። ስምምነቱ ኢቲስዊች ከማስተር ካርድ ኔትወርክ ጋር እንዲተሳሰርና በኢትዮጵያ ውስጥ ያሉ ቢዝነሶች ዓለም አቀፍ ክፍያዎችን እንዲቀበሉና ድንበር ተሻጋሪ የንግድ ልውውጥ ለማድረግ እድሎችን ለማስፋት ያስችላል ተብለዋል። የኢትዮጵያ ባንኮች በዓለም አቀፍ ደረጃ የሚሰሩ የቅድመ ክፍያ ካርዶችን እንዲያትሙ ሁኔታዎችን መፍጠር የስምምነቱ ሌላኛው አካል መሆኑም ተጠቅሷል። የኢቲስዊች ዋና ስራ አስፈጻሚ አቶ ይልበስ አዲስ ይህ አጋርነት በኢትዮጵያ ዲጂታል ትራንስፎርሜሽን ውስጥ ትልቅ ምዕራፍ ነው ብለዋል። ከማስተር ካርድ ጋር ዛሬ የተፈራረም ነው አንዱ የማስተር ካርድ ፔይመንት ጌትዌይ ጋር በመፈራረም ያለው ኢኮሜርስ ላይ የሚደረጉ ክፍያዎቹን፣ ግብይቶቹን፣ የውጭ ካርዶቹን የትኛውም ካርድ እንድንቀበል የሚያደርገን ነው። ሌላው የሚፕስ ማስተር ካርድ ኢንተርፌስ ፖይንት የሚባለውን በመተግበር ደግሞ ኤቲኤም ላይ ወይም ፖስ ላይ የውጭ ካርዶችን መቀበል የሚቻል ለባንኮቹ በጋራ ሊጠቀሙበት የሚችሉትን ማምጣት ሲሆን እንደ አጠቃላይ ደግሞ ኢትዮጵያ ውስጥ ወደ ውጭ የሚሄድ ሰውም የፕሪፔይድ ካርድ ኢሹ ማድረግ የሚያስችለውን መሄድ ሲሆን ከዚህ ማዕቀፍ ውስጥ ደግሞ ምኖችም አሉ በጋራ አብረን ልናጠናክር የምንችላቸው ደህንነቱን ልናጠናክር የምንችልበት የስጋት ጋር የተገናኙ ስርዓቶችን ልንተገብርበት የምንችልበትን ነው የተፈራረመው። በሌላ በኩል በኢቲስዊች እና ጄኔሲስ አናሊቲክስ መካከል የ15 ዓመትና የ5 ዓመት መሪ እቅድ ለመቅረጽ የሚደረግ ስምምነት ተፈጽመዋል። ይህ መሪ እቅድ ምን ጉዳዮችን ይዟል? የኢቲስዊች ዋና ስራ አስፈጻሚ አቶ ይልበስ አዲስ ተከታዩን ይላሉ። በሰው ኃይሉ ምን መሆን አለበት፣ በምናመጣቸው አገልግሎት ምን መሆን አለበት፣ በቴክኖሎጂው ምን መሆን አለበት፣ በጋራ በምንሰጣቸውም መሰረተ ልማቶች ደግሞ ምን ማድረግ አለብን የሚለውን ቀንጨብ አድርገን አስገብተናል። ይሄን ገምግሞ አሁን ያለውን ገምግሞ ፋይናንስ ተቋማትን አነጋግሮ የመሪዎችን አነጋግሮ ምን እንዲሆን ይፈልጋል፣ ብሔራዊ ስዊቹ ምን እንዲያመጣላችሁ ትፈልጋላችሁ የሚለውን ዳሰሳ ሰርቶ ስትራቴጂ እንዲሰራልን ነው እንግዲህ ከሱ ጋር አግሪ ያደርጋል። ስትራቴጂው ዓለም አቀፍ ተቀባይነት ያለው የዲጂታል የገንዘብ ዝውውር ስርዓቱን የሚያጠናክሩ መፍትሄዎች እንደሚኖሩትም ገልጸዋል። በተጨማሪም ኢቲስዊች ተነባቢነትን መፍጠር፣ የሀገር ውስጥና የክፍያ ስርዓትን ማዘመንና የፋይናንስ ተቋማት በጋራ የሚጠቀሙበት መሰረተ ልማትን መፍጠር ግቡ ያደረገ ነው። በተለይ መሰል ዓለም አቀፍ ተቋማት የሚሰሯቸውን ክንውኖች በመመልከት እንደ ብሔራዊ ስዊች ምን መደረግ እንደሚጠበቅ ትኩረት ተደርጎበት የሚሰራበት እንደሆነም ተገልጿል። ክቡራን ተመልካቾቻችን የቀድሞ የማንቸስተር ዩናይትድ አጥቂ ዌይን ሩኒ የ2012 የፕሪሚየር ሊግ ዋንጫን በተመለከተ የተሰራ ሴራ ስለመኖሩ መናገሩን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊ ማመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካን ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የሰባተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት ሲቀጥሉ ነገሌ አርሲ ድል ሲቀናው በተመሳሳይ ወላይታ ዲቻ በውድድር ዓመቱ ለመጀመሪያ ጊዜ ድል አስመዝግቧል። በሰባተኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታ ነገሌ አርሲ ኢትዮጵያ መድንን 1-0 አሸንፏል። ምሽት 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም በተደረገው ጨዋታ የነገሌ አርሲን ብቸኛ የማሸነፊያ ግብ ምስጋናው መላኩ በሁለተኛው አጋማሽ ከመረብ አሳርፏል። ውጤቱን ተከትሎ ነገሌ አርሲ በውድድር ዓመቱ ሁለተኛ ተከታታይ ድሉን አሳክቷል። በአዲስ አበባ ስታዲየም በተደረገው የሰባተኛ ሳምንት ሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታ በውጤት ቀውስ ውስጥ የሚገኘው ወላይታ ዲቻ ወልዋሎ አዲግራት ዩኒቨርሲቲን 2-1 አሸንፏል። ወላይታ ዲቻ በውድድር ዓመቱ የመጀመሪያ ድሉን ባስመዘገበበት ጨዋታ ውብሸት ክፍሌና ቅዱስ ቂርቆስ ግቦችን አስቆጥረዋል። ፍቃዱ መኮንን የወልዋሎ አዲግራት ዩኒቨርሲቲን ብቸኛ ግብ ከመረብ ቢያሳርፍም ቡድኑን ከሽንፈት ሳይታደግ ቀርቷል። ውጤቱን ተከትሎ ወልዋሎ አዲግራት ዩኒቨርሲቲ እስካሁን በሊጉ ምንም አንድም ጨዋታ ማሸነፍ አልቻለም። በሌላ ጨዋታ አዳማ ከተማ ባህር ዳር ከተማን 1-0 አሸንፏል። በሐዋሳ ዩኒቨርሲቲ ስታዲየም በተደረገው ጨዋታ አቡበከር ሳኒ ብቸኛዋን ግብ ከመረብ አሳርፏል። ደካማ ጅማሮ ያደረገው ባህር ዳር ከተማ በውድድር ዓመቱ ለሁለተኛ ጊዜ ተሸንፏል። ውጤቱን ተከትሎ አዳማ ከተማ በ12.6ኛ ደረጃ ላይ ሲቀመጥ ባህር ዳር ከተማ በነበረበት 9ኛ ደረጃ ላይ ይገኛል። የሊጉ መርሃ ግብሮች ነገ ፍጻሜያቸውን ሲያገኙ በአዲስ አበባ ስታዲየም ድሬዳዋ ከተማ ከምድረገነት ሽረና መቀሌ ሰባ እንደርታ ከኢትዮጵያ ንግድ ባንክ ይገናኛሉ። በሐዋሳ ዩኒቨርሲቲ ስታዲየም በሚደረገው ብቸኛ ጨዋታ በባለፈው ሳምንት መርሃ ግብር ቅዱስ ጊዮርጊስን አሸንፎ የመጣው ሀዲያ ሆሳዕና አርባ ምንጭ ከተማን ቀን 10 ሰዓት ላይ የሚገጥም ይሆናል።
በአውሮፓ ቻምፒዮንስ ሊግ የአምስተኛ ዙር ጨዋታዎች ቸልሲ ባርሴሎናን ሲያሸንፍ ማንቸስተር ሲቲ ተሸንፏል። የምዕራብ ለንደኑ ክለብ ቸልሲ በሜዳው ባርሴሎናን አስተናግዶ 3-0 በሆነ ውጤት አሸንፏል። በስታንፎርድ ብሪጅ ስታዲየም በተደረገው ጨዋታ ጁለስ ኩንዴ በራሱ ላይ እንዲሁም ኤስታቫኦ እና ሊያም ዴላፍ ለቸልሲ የተገኙትን የማሸነፊያ ግቦች ከመረፍ ማሳረፍ ችለዋል። በጨዋታው የባርሴሎና ሮናልዶ አራሆ በሁለት ቢጫ ከሜዳ የተሰናበተ ሲሆን በመድረኩ ቸልሲ ሶስተኛ ድሉን ሲያስመዘግብ ባርሴሎና ለሁለተኛ ጊዜ ተሸንፏል። በሌላ የአውሮፓ ቻምፒዮንስ ሊግ ጨዋታ ማንቸስተር ሲቲ በሜዳው እና በደጋፊው ፊት በባየር ሊቨርኩሰን 2-0 በሆነ ውጤት ሽንፈት ገጥሞታል። ለባየር ሊቨርኩሰን የተገኙትን የማሸነፊያ ግቦች ግርማልዶ እና ሺ ያስቆጠሩ ተጫዋቾች ሲሆኑ በሳምንቱ መጨረሻ በኒውካስል የተሸነፈው ማንቸስተር ሲቲ የምሽቱ ጨዋታ ሁለተኛ ተከታታይ ሽንፈቱም ሆኗል። በሌሎች ጨዋታዎች ማርሴይ በኦባሚያንግ 2 ግቦች ታግዞ የእንግሊዙ ኒውካስል ዩናይትድ 2-1 በሆነ ውጤት ሲያሸንፍ አርቪ ባርነስ ደግሞ የኒውካስልን ብቸኛ ግብ ከመረብ አሳርፏል። ቦሩሲያ ዶርትመንድ ቪያሪያልን አስተናግዶ 4-0 ሲያሸንፍ ጁቬንቱስን ቡዶ ጊልምትን 3-2 እንዲሁም ናፖሊ ካራባግን 2-0 አሸንፏል። የአውሮፓ ቻምፒዮንስ ሊግ አምስተኛ ዙር መርሃ ግብር ዛሬም ቀጥሎ ሲደረግ የወቅቱን ሀያላን ክለቦች አርሰናል ከባየር ሙኒክ የሚያገናኘው ጨዋታ ይጠበቃል። ሁለቱ ክለቦች በውድድር ዓመቱ በቻምፒዮንስ ሊግ ያደረጓቸውን 4ቱንም ጨዋታዎች ማሸነፍ መቻላቸው የምሽቱን ጨዋታ እንዲጠበቅ አድርጎታል። በፕሪሚየር ሊጉ ካደረጋቸው 12 ጨዋታዎች በአንድ ብቻ ሽንፈት ያስተናገደው አርሰናል 9 አሸንፎ በሁለቱ አቻ የተለያየ ሲሆን በ29 ነጥብ ከተከታዩ ቸልሲ በ6 ነጥብ በመራቅ የሊጉ አናት ላይ ተቀምጧል። በውድድር ዓመቱ በሁሉም ውድድሮች አንድም ሽንፈት ያላስተናገደው የቪንሰንት ካምፓኒው ባየር ሙኒክ በበኩሉ ቡንደስሊጋውን እየመራ ይገኛል። በሀገር ውስጥም ሆነ በአህጉራዊ ውድድሮች እጅግ ውጤታማን ጊዜ እያሳለፈ የሚገኙት ሁለቱ ክለቦች ዛሬ ምሽት እርስ በርስ በሚያደርጉት ፍልሚያ የእግር ኳስ ቤተሰቡን ትኩረት ስቧል። በባየር ሙኒክ እጅግ አስደናቂ ጊዜን እያሳለፈ የሚገኘው እንግሊዛዊ ሃሪኬን አርሰናልን በገጠመባቸው 15 ጨዋታዎች 21 ግቦችን ማስቆጠር የቻለ ሲሆን በምሽቱም ጨዋታ በተለይም ለመድፈኞቹ የተከላካይ መስመር ፈተና እንደሚሆን ይጠበቃል። በክሪስታል ፓላስ ቤት ቆይታው ስኬታማ ጥምረት የነበራቸው የባየር ሙኒኩ ሚካኤል ኦሊሴ እና የአርሰናሉ ኢብሪቺዜ ዛሬ ምሽት በተቃራኒ ይፋለማሉ። በባየር ሙኒክ በኩል ኮሎምቢያዊ ሉዊስ ዲያዝ በቅጣት ምክንያት የማይሰለፍ ሲሆን ፈረንሳዩ ሚካኤል ኦሊሴ በምሽቱ ጨዋታ ይጠበቃል። ሁለቱ ክለቦች የዘንድሮን ቻምፒዮንስ ሊግ ዋንጫ ያሸንፋሉ የሚል ቅድመ ግምት ከተሰጣቸው ክለቦች መካከል በዋነኝነት የሚጠቀሱ ሲሆን ሁለቱ ክለቦች በቻምፒዮንስ ሊግ ባደረጓቸው ያለፉት 5 የእርስ በርስ ጨዋታዎች ባየር ሙኒክ 4ቱን በማሸነፍ የበላይነት ያለው ሲሆን በአንድ ጨዋታ አቻ ተለያይተዋል። በመድረኩ በአጠቃላይ ከተገናኙባቸው 14 ጨዋታዎች ባየር ሙኒክ 8 ጊዜ ሲያሸንፍ አርሰናል በበኩሉ በ3ቱ ድል ቀንቶታል። በሌሎች የአውሮፓ ቻምፒዮንስ ሊግ የአምስተኛ ዙር ተጠባቂ ጨዋታዎች ፒኤስጂ ከቶትንሃም ሆትስፐር፣ ሊቨርፑል ከፒኤስቪ፣ አትሌቲኮ ማድሪድ ከኢንተር ሚላን፣ ኢንትራክት ፍራንክፈርት ከአትላንታ እንዲሁም ኦሎምፒያኮስ ከሪያል ማድሪድ በተመሳሳይ ምሽት 5 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ዝነኛው የእግር ኳስ ዳኛ ማይክ ዲን የዌይን ሩኒን ሀሳብ በመደገፍ የ2012 የፕሪሚየር ሊግ ዋንጫን በተመለከተ የተሰራ ሴራ ስለመኖሩ ተናገረ። ማንቸስተር ሲቲ የ2012ቱን የፕሪሚየር ሊግ ዋንጫ አሸናፊነት በተመለከተና የሽርፍራፊ ሰከንድ ደቂቃ ታምር ታታሪው የቀድሞ የማንቸስተር ዩናይትድ አጥቂ ዌይን ሩኒ የዋንጫው አሸናፊውን በሚለየው ጨዋታው ላይ የተሰራ ሴራ ስለመኖሩ ኪፒየሮች ከሊጉ እንደማይወርዱ በጨዋታው መሀል ካረጋገጡ በኋላ አንዳች ቁማር በጨዋታው ላይ መሰራታቸውን ከዚህ በፊት ሀሳብ መናገሩ ይታወሳል። ታዲያ ከሰሞኑ ከ13 ዓመታት በኋላ ያኔ ስለተደረገው ጨዋታ በወቅቱ የመሃል ዳኛ የነበሩት ማይክ ዲን ወይም ማርክ ሩኒ ያነሳውን ትችት እንደሚደግፉና አንዳች ሴራ ስለመኖሩ መናገራቸው እያነጋገረ ይገኛል። ማንቸስተር ሲቲ በሮበርት ማንቺኒ የ2012 የእንግሊዝ ፕሪሚየር ሊግ በታሪኩ ለመጀመሪያ ጊዜ የዋንጫ ድልን በድራማዊ ጨዋታ ማግኘቱ የሚታወስ ሲሆን በጨዋታው ማንቸስተር ሲቲን ሊገጥሙ ከገቡት 11 ተጫዋቾች መካከል 3 ተጫዋቾች የቀድሞ የማንቸስተር ሲቲ ተጫዋቾች እንደነበሩ ዋይን ሩኒ ይናገራል። ትውልደ ናይጄሪያዊው ኔዱ ሞኑሃ፣ ራይት ፊሊፕስ እና በወቅቱ 55ኛ ደቂቃ ላይ የቀይ ካርድ ሰለባ የሆነው ጆይ ባርተን የሴራው ተካፋይ እንደሆኑ ተናግሮ ነበር። 38ኛ እና በመጨረሻ የሊጉ ጨዋታ ሻምፒዮኑ ሲቲ ከኩዊንስ ፓርክ ሬንጀርስ ጋር ያደረገው ጨዋታ መቼም ከማይረሱ ጨዋታዎች መካከል ተጠቃሽ ሲሆን የሽርፍራፊ ሰከንዶች ትዕይንት በነበረበት አይረሴ ግጥሚያ ነው ቢባልም ነገር ግን በዕለቱ ከዳኞች መካከል አንደኛው የነበረው ማይክ ዲን ኢትሃድንና መላውን የሲቲ ደጋፊዎች ጮቤ ካስረገጣቸው የመጨረሻ ደቂቃ የሰርጂዮ አጌሮ አስደናቂ ግብ ጀርባ አንዳች ሴራ ሊኖር እንደሚችል በመናገር የዋይን ሩኒን ሀሳብ ይደግፋል። በ2011-12 የውድድር ዘመን የመጨረሻ ቀን ሲቲ ከተቀናቃኛቸው ማንቸስተር ዩናይትድ ጋር በነጥብ እኩል ሆነው ወደ ጨዋታው የገቡ ሲሆን በሰዓቱ ዋንጫውን ለማንሳት ግዴታ ጨዋታውን ማሸነፍ ነበረባቸው። በድራማዊ ክስተቶች የተሞላ ጨዋታ አሸናፊ በመሆን የዋንጫው ባለቤት መሆናቸው ሲታወስ አሁን ላይ የዕለቱ ዋና ዳኛ የነበሩት እንግሊዛዊ ማይክ ዲን በዕለቱ አንዳች እንግዳ ነገር መፈጠሩን በመግለጽ በድጋሚ በጨዋታው ላይ ጥያቄ አስነስቷል።
በዕለቱ የሰር አሌክስ ፈርግሰን ቡድን በሌላ ሜዳ ሰንደርላንድን 1-0 አሸንፎ ስለነበር በሰዓቱ ማንቸስተር ሲቲ እየተመራ በመሆኑ የዋንጫው አሸናፊ እንደሆነ ታስቦ ነበር። ነገር ግን በመጨረሻዎቹ ደቂቃዎች በአርጀንቲናዊ ኮከብ ሰርጂዮ አጌሮ ግብ ታግዘው ጣሊያናዊው አሰልጣኝ ሮቤርቶ ማንቺኒ የሲቲ አሰልጣኝ ሆነው የመጀመሪያቸውን የፕሪሚየር ሊግ ዋንጫቸውን ማሸነፍ ሲችሉ ክለቡ በበኩሉ በ44 ዓመታት ውስጥ የመጀመሪያው ክብር ማጣጣም ቻለ። በቅርቡ ዘ ኦቨርላፕ ላይ ፋንድ ቤት ድረገጽ ባወጣው ሀሳብ ላይ ኤደን ዢኮ ኳሷን አቻ ካደረገ በኋላ ኪፒየር ኳሷን ወደ ሲቲ ለምን እንደመለሰው ጠይቋል። በዚያን ቀን ከሰንደርላንድ ጋር ጎል ያስቆጠረው የቀይ ሰይጣናቱ ኮከብ ወይን ሩኒ ማንቸስተር ሲቲ ያቻነቱን ጎል አስቆጥረው 2-2 ከሆኑ በኋላ ኪፒየሮች መልሰው ኳሱን ለማንቸስተር ሲቲ ተጫዋቾች ሲሰጡ እኛ ምን እየሆኑ ነው? ኳሱን ወዲያውኑ ለምን ይመልሳሉ ብለን ጠይቀን ነበር በማለት ይናገራል። ተጫዋቹ አክሎም ኳሷን ለመጀመር ቀጥታ ለነሱ ለመስጠት አራተኛው ዳኛ ዝግጁ ሁን የሆነ ነገር ሊከሰት ነው ብሏል በማለት ይናገራል። ማይኬዲን በ22 ዓመታት የሙያ ዘመኑ 553 የፕሪሚየር ሊግ ጨዋታዎችን መምራት የቻለ ሲሆን በ2021-22 የውድድር ዘመን መጨረሻ ላይ የ57 ዓመቱ ዳኛ የቪዲዮ ረዳት ዳኛ ሆኖ መስራቱ የሚታወስ ሲሆን ከ12 ወራት በኋላ ሙሉ በሙሉ ጡረታ ወጥቷል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።